ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እዚህ ጋር ማለት ነው ቲክታክ ላይ አንዲት እህታችን የፖስተች ያየሁት እግዚአብሔር በጣም የተመቸኝ ርዕስ የተቀማ ህይወት። ስለዚህ ከዚህ በኋላ ርዕስ የሌለው ድራማ ሳይሆን ርዕስ ያለው ድራማ ነው የተቀማ ህይወት። ኦ ማይ ጋድ ትችያለሽ። በቃ እኔ የምለው ምንድነው ሙያው ነበረሽ ማለቴ ስለ ካራክተር ምናምን እንደዚህ ፊልም ምናምን ሲሰሩ ብዙ ጊዜ እነሱ ናቸው ስም የሚያወጡ። ብዙ ጊዜ አሁን እንዴት ነው መጽሐፍ ራሱ የሚያሳትሙ ሰዎች መጽሐፍ ጽፈው ምናምን ግን ርዕስ ምንድን ነው የምንለው ብለው ያስባሉ። ስለዚህ ለእነሱ ፕሊስ ተባበሪያቸው። የኔ ቆንጆ የሆነ የመጽሐፋቸው ስም ምናምን ታይና ገባ ብለሽ ትንሽ አይተሽ ከዛ ርዕሱ እንደዚህ ቢሆን ብለሽ ማለት ነው። እና ከዚህ በኋላ ደግሞ ልክ ድራማው ሲጀምር አካባቢ አይተሽ ርዕስ ተጭሼ አሁን እኮ እያለቀ ነው። እኛም ተሰቃየን ያለ ርዕስ ብዙ ሄድን። ግን ቴንኪው ብዙ ጊዜ ቢቆይም ቢሆን እንግዲህ አሁን ርዕስ አውጥተሻል። ከዛ ደግሞ ምን ብላለች መሰላችሁ? እንደናንተ ክፋት ሳይሆን እንደኛ ደግነት እናጠቃቅፋችኋለን አታስቡ ብላለች። እና ከዛ እንደዚህ አተቃቅፋቸው ፖስታለች ማለት ነው። በጣም ስሟ ማን ነበር? ፍቅር ነው አመሌ ነው መሰል የምትለች ልጅ በጣም ፍቅር ናት የምር ማለት ነው። በጣም ብዙ ጊዜ አያታለሁ እንደዚህ የጨረቃዎችን የምትፖስተው ምናምን ልክ እንደዚህ እያሳመረቻቸው እያተቃቀፈች ተጣልተው ራሱ እዚህ ጋር እንደምታዩት ተቃቅፈዋል። እንደሷ ቸርነት እንደ አንቺ ቸርነት ነው የሚባለው እህቴ። እዚህ ጋር ብሩኬ ግንባሯን እየሳመ ምናምን ውላለሁ። እንደዚህ ብላቸው አጽናኑ እንጂ አይ እንደዚህ እናንተ ምንድን ነው የምትሉኝ? እኔ እንደዚህ ብለሽ አጽናኝን እንጂ ነው የምትሉትና እህቴ ደግሞ እንደዚህ አርግሻ አጽናንተሽናል። እና ደግሞ በጣም ብዙ ልጆች አላቸው። ማርያምን ይመቻችሁ። ግን ያው ከሁላችን ሰዎች እንደየመልካችን እንለያየለ እንደየመልካችን ሆኖ አንዳንድ ሰዎች በቀልን ተንኮልን ብቻ እንትን የሚሉ አሉ። እንደዚህ ድራማ በተጀመረ ቁጥር ብዙ ነገሮች የሚያስተላልፋሉ። ደግሞ በጣም ጸዴ ልክ እንደዚህ ቼታችን ደግሞ አላችሁ በጣም ብዙ ማርያምን ስማችሁ ከሌ ተብሎ ቢጠራ ማያልቅ ምንም አይነት ሰብ ቢሰሩ ምንም አይነት ነገር ቢያደርጉ ሁለታቸውን ብቻ ይዛችሁ የምትሄዱ እንዲሁም ደግሞ የብሩኬን ከሆናችሁ ብሩኬን ብቻ ቅምጥሌን ሳተቹ የቅምጥሌን ከሆናችሁ ብሩኬን ሳተቹ የምትሄዱ ልጆች እንዳላችሁ አውቃለሁ። ኦኬ ስለዚህ እንቀጥሉበት፣ በርቱ። እንደዚህ ማድረግ ይቻላል ላችሁ ፈልጌ ነው። ማለት በቃ በራሳችን ሰላምና ደስታ ማግኘት እንችላለን። ኦኬ ግዴታ እነሱ ሲጣሉ እኛ እርስ በርስ መጣላት። እኔ ግን በጣም የሚገርመኝ አንደኛ ትልልቅ ሰዎች ነን፣ ህፃን የለም። የ10 ዓመት ህፃን ወር ደግሞ የ7 ዓመት አሁን የ7 ዓመት የ3 ዓመት የ4 ዓመት ራሱ በጣም ያውቃሉ። እንደዛ ህፃን አለን እርስ በርሳችን። እነሱ ፍቅር ሲሆን ፍቅር እንሆናለን፣ እነሱ ሲጣሉ ደግሞ የምንጣለው ለምንድን ነው? የምንሰዳደበው ለምንድን ነው? እኔ ይቅርታ አድርጉልኝ በደንብ አሁን ትኩረት እያደረግኩኝ አይደለም። ቲክታክ ላይ እንደነገርኳቸው እገባለሁ። ቅምት ላይ የሆነ ነገር ካለ ብሩኬ ጋር ደግሞ እንደገባው እንደዚህ አይነት ነገር አንድ ሁለት ስክሮል አድርጌ ካገኘው እንጂ በደንብ ቼክ ማድረግ እንደ ድሮ እንደዚህ እንትን ምናምን ደስ አይልም። ስለሚያስጠላ የምታዩት ነገር ሁሉ ደስ አይልም። ጸብ ነው፣ እርስ በርስ ስድድብ ነው። ከሴት ልጅ አንደበት የማይጠበቅ ቃላት የምትጠቀሙ ሰዎች አላችሁ። የሆነ እንዴት ነው እግዚአብሔርን ሰው አይቶ ሰምቶ በስመ አብ ብሎ የሚያፍርበት እናንተ ባደረጋችሁት ያ ሰው ስለ እናንተ የሚያፍርበትን ነገር የምታደርጉ ሰዎች አላችሁ። ስለዚህ ቆም ብላችሁ አስቡ፣ መጥፎ ነገር አታድርጉ። ምክንያቱም ምናልባት አሁን ተናድጄ ነው ስሜታዊ ነው እንደምትሉ አውቃለሁ። ግን ያ ስሜታዊ የሆናችሁበት ነገርና እየተናደዳችሁበት ነገር ዙሮ ዙሮ የሚጎዳችሁ እናንተን ነው፣ እኔን አይደለም፣ ወይ ደግሞ ሌላኛዋን ሰው አይደለም የሚጎዳት። ኦኬ እሱን ነው ምላችሁ። በመቀጠል ደግሞ የትናንቱ ሁላችሁም ስላሳቃችሁ ደስ ብሎኛል። ሁላችንም ዘና ብለን ያየነው ቪዲዮን እያላችሁ ነበር። እሱ እንዲሆን ነው የምፈልገው። ሁልጊዜም ቢሆን ዘና እንድትሉ ደስ እንዲላችሁ እንዳይከፋችሁ ነው የምፈልገው። የትናንቱ በቃ ልከፋ ብንል እንኳን መከፋት አልቻልንም ነበር እንዳያችሁት ነው። ምክንያቱም በቃ ገና ከመጀመሪያው ሲመጡ ሀሰንና ቅምጥሌ እንደዛ ተቆላልተው ምናምን ነው የመጡትና ከዛ ደግሞ ብዙዎቻችሁ ከዚህ በፊት ምንድን ነው ብሩኬ ወደ ዱባይ ሲሄድ ሀሰን እንትን ብሎ የነበረው አይታችኋል። ቅምጥሌ እንዴት ስንት ሲሉ እንደነበር ከዚህ በፊት ድራማ ሲመጡ ቅምጥሌ ራሱን በጥፊ መቷት ያውቃል ሀሰን። ግን ከዚህ ምንድን ነው ያለው በቀደም ዕለት እኔ ሴት ልጅ ልገፈትር እችላለሁ፣ ልጨቃጨቅ እችላለሁ፣ በጥፊ አልመታም፣ ሴት ልጅ በጥፊ አትመታ ምናምን እያለ ነበረ ካስታውሳችሁ። ያንን ትናንት የፖስታችሁ ልጆች አላችሁ እንደዛ ሲልና ከዛ ደግሞ እሱ በጥፊ ልክ ያኔ ደግሞ እየሳቅን ነበረ። ልክ ማነው ሀሰን በጥፊ ምትት ሲያደርጋት እሷ ደግሞ ምትት እያደረገችው ያኔ እህትና ወንድም ተመታቱ ምናምን ብለን ሁላችንም እንደ ሳቅ ነው ያለፍነው ምናምን ነገር። ግን አንዳንዴ በሰዓቱ ሁሉም ሰው በሌላ ሰው ሆኖ የሚያየው ነገር ልክ አይደለም፣ በራሱ ሆኖ ሲያየው ደግሞ ልክ ነው። ሀሰን ያን ጊዜ ልክ ነበረ፣ አሁን ደግሞ ብሩኬ ልክ አይደለም፣ በሀሰን ቦታ ማለት ነው። አሁን ደግሞ ብሩኬ ልክ ነው፣ ሀሰን ደግሞ ልክ አይደለም እያለ ነው። ገብቷችኋል እምላችሁ። ግን ደግሞ ተነጋግረናል፣ ትናንትም ከትናንት በፊትም ምናምን ዛሬም መናገር ስለማልፈልግ ነው እንጂ
ማንኛውም ሰው በመነጋገር መፍታት የሚባል ነገር አለ። ዝም ብሎ እንደዚህ በይው በላት የሚባል ነገር የለም። ትናንት እንግዲህ ቅምጥሌም ሀሰንም ይስጣችሁ የተባላችሁን ሰምታችኋል። ብዙዎቻችሁ አሜን ብላችሁ የተቀበላችሁ አልጠራጠርም። ምክንያቱም መሆን ስለሌለበት በድሮ ጊዜ እንኳን የማይሆን ነገር እኮ ነው። ድሮ እንኳን ያልሰለጠነ ጊዜ በሚባለው ታይም ላይ እንደዚህ መደባደብ ምናምን ነገር የለም። ግን አሁን ላይ ምንድን ነው ያለው መሰላችሁ? ሴቶች እንደዚህ ሆኑ፣ ሴቶች እንደዚህ ደረሰባቸው፣ በወንዶች ምክንያት እንደዚህ ሆኑ ተብሎ ቲክታክ ላይ የሚፖስተውን ሁሉ ታያላችሁ አይደለም? ከዛ የሆነ ነገር ከተፈጠረ በኋላ ወይኔ እንደዚህ ቢሆን ምናምን ትላላችሁ። ሳይሆን ደግሞ የሆነ ነገር እንዲሆን ትገፋፋላችሁ። ገብቷችኋል? እንደዚህ የምታደርጉ ነገር ሰዎች ራሳችሁን ተቆጣጠሩ። በተረፈ ደግሞ ሀሰን እንዳያችሁ ነው ትናንት ለማስታረቅ እድል ሰጥቻለሁ ምናምን እያለ እድል ሲሰጥ የነበረ ሰው ነው። እዚህ በፊት እድል አልሰጥም ሲል እንዳልነበረ ዛሬ ደግሞ ልክ እንደ ትናንቱ ፋን አድርጋችሁ እንደምትመጡ አልጠራጠርም። ማለት ከትናንቱ አይብስም የዛሬው ደግሞ ማለት ነው። የተቀማ ህይወት ይላል እንግዲህ ድራማው። ቴንኪው እህቴ የወደድኳት እንትን የተቀማ ህይወት ማለት እንዴት ነው? ይህ ህይወታቸው ነው፣ ፍቅራቸው ነው። ፍቅራቸውንና ህይወታቸውን ሀሰን ለመቀማት እየተጣደፈና እየተሯሯጠ ያለ ሰው ነው። ኦኬ ያንን ነው የተረዳሁትና አንደርስታንድ ያደረኩት። ከዛ መቀጠል ደግሞ የትናንት በሀብ የሰራሁትን ቪዲዮ የሆነ አንዳንድ ልጆች በውስጥም እየጻፋችሁልኝ ነው። ኮሜንት ላይም አይቻለሁ። ኮሜንት 1-2 ኮሜንት ነው መሰለኝ ያየሁት። በውስጥ ደግሞ ኢንቦክስ ላይም እየጻፋችሁ ነው። ስንት ከፍሎች ነው ግን ምናምን እያላችሁ ያላችሁ እና ይቅርታ አድርጉልኝና ማለት ነው የሰው ልጅ የተሰማውን ስሜት ለመናገርና እውነቱን ለመናገር ምንም የሚገድበው ነገር የለም። የሆነ ክፍያ አያስፈልገውም። ኦኬ እሱን አንደርስታንድ አድርጊ። አንቺ ልትሆኑ ትችያለሽ ራስሽን እየሸጥሽ ወይ ደግሞ ማንነትሽን በገንዘብ ምድር የሚባለው የምትመድቢው ኦኬ ያለበት ይበንበት ነው የሚባለው። እንግዲህ አንቺ ያ ስለሆንሽ እኔ እሙ ደግሞ ያች ነኝ ማለት አይደለም። ባየሁት ልክ ነው የምናገረው መመሰክረው። ከዛ ውጭ ሀብ በውስጥ መጥቶ እንደዚህ ብሎ አውርቶኝም አይደለም አውርቼውም አይደለም። እኔ ባየሁት ነው ኦኬ እቱ ላየው ተናገርኩ። ከዛ የሆነ ኮሜንት ላይ አረ ሸር አድርጎልሻል ገብተሽ እዩ ብላችሁ ነው ራሱ ሄጀ ሸር ሳይ ሸር አድርጎልኛል ማለት ነው። በዚሁ አጋጣሚ ቴንኪ ወንድሜ ሸር ስላደርግልኝ አመሰግናለሁ። ከዛ ውጭ ግን ምንም ሌላ የምናወራው ደግሞ የተለየ ነገር የለውም። ባየሁት ልክ ከዚህ በፊትም ማወራው ነገር ነው። ምንም አዲስ ነገር አይደለም። ኦኬ ወደ ራሳችሁ ወደ ቀርባችሁ ተመለሱ። እና ደግሞ ሌላ ያየሁት ኮሜንት ቴንኪዩ ብዙ ልጆች የተቀየሙት ሀብን የብሩኬ እህቶች ብሎ በተናገረው ይመስለኛል ያላችሁና እንደዛ የሚል ነገር አላየውም እኔ ማለት ነው። ባይም ደግሞ ምናልባት የራሱ የሆነ እንትን ሊኖረው ይችላል። ሰው የሚወደውን ሰው የሚያከብረውን ሰው መናገር ይችላል። አሁን የብሩኬ እህቶች ወዳችኋለሁ አለ ማለት የቅምጥል እህቶች እጠላችኋለሁ አለ ማለት አይደለም። ኦኬ የብሩኬ እህቶች ወዳችኋለሁ ቢል ምንድነው ችግሩ? አፉን አውጥቶ የቅምጥል እህቶች እጠላችኋለሁ ቢል ኑሮ ይሄ ችግር አለው። ግን የብሩኬ እህቶች ወዳችኋለሁ ካለ ምንድነው ችግሩ? ጥያቄ እሱ ነው። ችግር አለው ወይ? ምን ችግር አለው? ምንም ችግር የለውም። ግን ደግሞ ትናንት አሁን እየተናገረ የነበረው ሰምታችኋታል። ኦል ጨርቃ ፋሚሊ ፍቅር ናችሁናል እያለን የነበረው ኦኬ። ስለዚህ ምንም የብሩኬ እህቶች ወዳችኋለሁ ስላለ የሚያናድድ የሚያበሳጭ ነገር የለውም። ኦኬ እጠላችኋለሁ ማለት አይደለም። የቅምጥል እህቶች እጠላችኋለሁ ማለት አይደለም። ሲቀጥል ደግሞ የብሩኬም የቅምጥሌም እህቶች ኦል ጨረቃ ፋሚሊ ደግሞ አንድ ናቸው ሁላችሁም። ሁሉም ሰው ትናንትም ተናግሯል። የራሱ የሆነ ሰው አለ አይደለ? ይህ መጥፎ ሰዎች የራሳቸው የሆነ ቦታ አላቸው፣ ጥሩ ሰዎች የራሳቸው ቦታ አላቸው። እዚህ ጋር የብሩኬ እህት የቅምጥል እህት ወይ ደግሞ ጨረቃ ፋሚሊ ሳይሆን ጸዴ ሰዎች ይኑሩ። በቃ ጸዴ ሰዎች ብቻ ምንድነው ጸዴ ናቸው። ከዛ ውጭ የብሩኬም ሆኖ የቅምጥሌም ሆኖ ጨረቃ ፋሚሊም ሆኖ ጠማማ ልብ ያለው ካለ አያስፈልግም። እሱ ነው ዋናው ነገር ማለት ነው። እና አንድን ነገር እንትን ስትሉ ወደኋላ ወደፊት ምናምን የምትሉ ሰዎች ጥሩ አይደለም። ወደ ቀልባችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ወደሚመለከተን ነገር ብቻ እንደሆን ወደማይመለከተን ባንሆን ደስ ይለኛል።